እንደምን አደራችሁ። የእግዚአብሔር አምላካችን ስም የተባረከ ይሁን። በጣም ጥሩ ጊዜ ነበረን። የጌታ ፍቅር ሁልጊዜ አዲስ ነው። እግዚአብሔር ሁልጊዜ አዲስ ነው። አንድ የእግዚአብሔርን ቃል አነብላችሁና ወደ መርሃ ግብራችን እንሄዳለን። ዛሬ 3 ምዕራፍ ነው የምንመለከተው። ሮሜ ምዕራፍ 9፣ 10 እና 11 በጣም ጥልቅ ስነ መለኮታዊ የሆነ እና ብዙ በአብያተ ክርስቲያናት መካከልም ብዙ መለያየትን የሚፈጥሩ አስተምህሮች መሰረት የተደረጉበት ከባድ ክፍል ነው እና ይሄንን ነው የምንመለከተው። ከዛ በፊት አንድ እግዚአብሔርን ቃል ላንብብላችሁ። ከዚሁ ከሮሜ ውስጥ ሐዋርያው ቅዱስ ጳውሎስ በሁለቱም ክፍል የሰጠውን ማጠቃለያ ነው የማነብላችሁ። ሮሜ ከምዕራፍ 1 እስከ ምዕራፍ 8 ድረስ ጳውሎስ በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን፣ ሞት ቢሆን ሕይወትም ቢሆን መላእክትም ቢሆኑ ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃይላትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ አለ። እግዚአብሔር ይመስገን። ይህ ታላቅ መዝሙር ነው፣ የጳውሎስ መዝሙር ነው። እግዚአብሔር ባደረገው ነገር በጣም ደስ ብሎት ከእግዚአብሔር ፍቅር የሚለየኝ ማንም የለም ብሎ የዘመረው ነው። ምዕራፍ 9 ምዕራፍ 10 እና ምዕራፍ 11ን ዛሬ የምንመለከተውን ክፍል ደግሞ ከዚሁ በመቀጠል ከተናገረ በኋላ ጳውሎስ አሁንም ደንቆት ማለት ነው፣ እጅግ ተደንቆ ከቁጥር 33 ጀምሮ ምዕራፍ 11 ማለት ነው፣ የእግዚአብሔር ባለጠግነትና ጥበብ ዕውቀቱም እንዴት ጥልቅ ነው፣ ፍርዱ እንዴት የማይመረመር ነው፣ ለመንገዱም ፍለጋ የለውም። የጌታን ልብ ያወቀው ማን ነው? ወይስ አማካሪው ማን ነበር? ወይስ ብድራቱን ይመልስ ዘንድ ለእርሱ አስቀድሞ የሰጠው ማን ነው? ይላል ጳውሎስ። ይህን ከተናገረ በኋላ እንዲህ ይላል፣ ሁሉ ከእርሱና በእርሱ ለእርሱም ነውና ለእርሱ ለዘላለም ክብር ይሁን፣ አሜን። እግዚአብሔር ይመስገን። ጌታችንና አምላካችን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። እግዚአብሔር ሆይ ስላደረክልን፣ ስለሰራህልን በልጅህ በኢየሱስ ክርስቶስ ለእኛ ጌታ ሆይ ስላደረከው ነገር ምን እንመልሳለን? ስለ ፍቅርህ ጌታ ሆይ ምን እንመልሳለን? ጌታ ሆይ አንተ ድንቅ ነህ። ከኛ የሆነ ምንም ነገር የለም። ሁሉ የሆነው ካንተ ነው፣ ካንተ ነው። እግዚአብሔር ሆይ በአንተ ነው። ደግሞም ክብርና ምስጋና የሚገባህ አንተ ነህና ሁሉን ስለ ስምህ ስላደረግክ እግዚአብሔር ሆይ እናመሰግናለን። ዛሬ ጌታ ሆይ የምንነጋገርበትን ይህንን ያንተን የአምላካችንን ቃል ጌታ ሆይ እንደሚገባ መረዳት እንድንችል በቅዱስ መንፈስህ እንድታስተምረን ጉባኤህን ጌታ ሆይ እነሆ ተረከብ። እኔንም እግዚአብሔር ሆይ ተረከበኝ። አንተ በመካከላችን ጌታ ሆይ ተመላለስ። እያንዳንዳችንን በቃልህ ጉልበት በቅዱስ መንፈስህ ንካን። እግዚአብሔር ሆይ ሁሉ ለስምህ ክብር ይሁን። እነሆ ሁለንተናችንን ለአንተ እንሰጥሃለን። ክብር ምስጋና ከዘላለም እስከ ዘላለም ለአንተ ይሁን፣ በጌታ በኢየሱስ ስም አሜን። እግዚአብሔር ይመስገን። የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ዛሬ 14ተኛችን ነው። ምዕራፍ 8ን ጨርሰናል። በጣም ዶክትሪናል የሆነውን ክፍል ስነ መለኮታዊ የሆነ ነው። አሁንም የምንቀጥለው ከዚሁ ጋር የተያያዘ እንጂ ለብቻው ራሱ ተለይቶ ያለ ክፍል አይደለም። ከምዕራፍ 9 እስከ 11 ድረስ ያለው አሁንም የእግዚአብሔርን ስራ የሚናገር ክፍል ነው። ስለዚህ ይሄንን እንመለከታለን። ለዚህ ለሶስቱ ምዕራፍ ለ9 ለ10 እና ለ11 እግዚአብሔር ሁሉን ይምር ዘንድ ሁሉን ባለመታዘዝ ዘግቶታልና
ይሄ ከምዕራፍ 9 እስከ 11 ድረስ ያለው አስቀድመንም ደግሞ ከምዕራፍ 1 እስከ 8 ድረስ በተነጋገርነው ክፍል ውስጥ ያለ ታላቅ ኃይለ ቃል ነው። ሁሉን ምን አድርጎታል? ሁሉን ይምር ዘንድ፣ ሰዎች ሁሉ ምህረትን ያገኙ ዘንድ እግዚአብሔር ሁሉ ደግሞ ከእግዚአብሔር ምህረትን ይቀበሉ ዘንድ በራሳቸው ራሳቸውን ማዳን ስላልቻሉ ሁሉ ከኃጢአት በታች ሆነዋል። ሰው ራሱን ማዳን አይችልም። ጽድቅ በኢየሱስ በማመን የሚገኝ የእግዚአብሔር ስጦታ ነው። ጽድቅ ሮሜ ስለ ጽድቅ ነው የሚናገረው። እግዚአብሔር ሁሉን ይምር ዘንድ ሁሉን ባለመታዘዝ ዘግቶታልና ይሄ የመዳን ታሪክ ነው። እዚህ ላይ የምትመለከቱት አዳም በዘፍጥረት ምዕራፍ 3 ቁጥር 15 ላይ ኃጢአትን ሰርቶ ሕግን ተላልፎ ከወደቀ በኋላ እግዚአብሔር የወደቀውን አዳምን የተስፋ ቃል ሰጠው። ከሴቲቱ የሚወለደው የእባቡን ራስ ይቀጠቅጣል፣ አንተንም ነፃ ያወጣሃል የሚል የተስፋን ቃል ለአዳም እግዚአብሔር ነገረው። ይህ ፕሮቶ ኢቫንጌሊዮን ወይም ደግሞ የመጀመሪያው ወንጌል ለአዳም ተሰበከለት። አዳም የሚመጣውን ከሴቲቱ የሚወለደውን ያንን መሲህ ያንን አዳኝ በተስፋ አመነ፣ ጠበቀ፣ ሞተ። የአዳም ተስፋው ወደፊት የሚመጣው ኢየሱስ ክርስቶስ ነው። ከዛ በኋላ በሙሴ በኩል ሕግ ተሰጠ። ከዛ ኢየሱስ ክርስቶስ መጣ። ኢየሱስ ክርስቶስ ከመጣ በኋላ የአዲስ ኪዳን ዘመን ነው። ኢየሱስ ክርስቶስ እንደገና ተመልሶ ይመጣል። በዚህ ውስጥ የእግዚአብሔር የማዳን ሥራ ይከናወናል። ተመልከቱ፣ አብርሃምን እግዚአብሔር ጠራው። ያለምንም ቅድመ ሁኔታ እግዚአብሔር ለአብርሃም ተስፋን ሰጠው። በዘርህ አሕዛብ ሁሉ ይባረካሉ አለው። የአዳም ዘር በሙሉ በኃጢአት ውስጥ ነው ያለው፣ በሞት ውስጥ ነው ያለው። በእግዚአብሔር ፊት መጽደቅ የሚችልበት ምንም መንገድ የለም። ይሄ የወደቀው ሕዝብ የዓለም ሕዝብ ሁሉ ለአብርሃም ተስፋ ሰጠው። በአንተ በኩል በዘርህ አሕዛብ ሁሉ ይባረካሉ አለው። እግዚአብሔር የተመሰገነ ይሁን። ይሄ ለአብርሃም የተሰጠው የተስፋ ቃል ወንጌል ነው። ይሄ ወንጌል በገላትያ ምዕራፍ 3 ላይ ለአብርሃምም አስቀድሞ ወንጌል ተሰበከለት ይላል። ስለዚህ አብርሃምም ይሄንን አመነ፣ ጽድቅም ሆኖ ተቆጠረለት። ሞተ አብርሃም። የአብርሃም ተስፋው ወደፊት የሚመጣው መሲሁ ኢየሱስ ክርስቶስ ነው። አብርሃም ያመነው ኢየሱስን ነው። በዘርህ ተብሏል። አብርሃም 2 ልጆችን ወለደ። 2 ብቻ አይደለም፣ ከኬጡራ ደግሞ ሌሎች ልጆችን ወልዷል። ሳራ ከሞተች በኋላ አብርሃም እስማኤልን ከአጋር ይስሐቅን ደግሞ ከሳራ ወለደ። እግዚአብሔርም ዘር የሚጠራልህ በይስሐቅ በኩል ነው አለው። ይሄ እግዚአብሔር ምርጫ ነው። እግዚአብሔር መረጠ። በእስማኤል አይደለም በይስሐቅ ነው አለ። ይስሐቅ አገባ። ኤሳውንና ያዕቆብን ሁለቱን መንታ ልጆች ርብቃ ጸነሰች። እግዚአብሔር ገና ሳይወለዱ ገና በማህፀን እያሉ ትልቁ ለታናሹ ይገዛል። ያዕቆብን ወደድኩ ኤሳውን ግን ጠላሁ አለ። እዚህ ጋር አስተውሉ። ጠላሁ ማለቱ መረጥኩ ማለት ነው። ያዕቆብን መረጥኩ፣ ዘር በሱ በኩል እንዲጠራ። እግዚአብሔር ምርጫ ለምንድን ነው የመረጠው? መሲሁ የሚመጣበትን የዘር ሐረግ በእርሱ በኩል አሕዛብ ሁሉ ይባረካሉ የሚለውን ያዕቆብ የተስፋው ዘር ነው ማለት ነው። ይስሐቅ የተስፋው ዘር ነው። አብርሃም የተስፋው ባለቤት ነው። ስለዚህ ያዕቆብ 12 ልጆችን ወለደ። 12ቱ ነገዶች እስራኤላውያን ይባላሉ፣ አይሁዳውያን። እግዚአብሔር የተስፋ ቃል የአብርሃም የይስሐቅና ያዕቆብ ተስፋ በእነሱ በኩል እንደሚመጣ እግዚአብሔር አስቀድሞ ተናገረ። ስለዚህ ተመልከቱ፣
ለእስራኤላውያን የሚመጣው የተስፋው ቃል ኢየሱስ ክርስቶስ መሲሁ ማለት ነው። ለእነርሱ ምን ተሰጣቸው? ልጅነት ተሰጣቸው፣ ኪዳን ተሰጣቸው፣ የተስፋ ቃል ተሰጣቸው፣ የአምልኮ ስርዓት ተሰጣቸው፣ ሕግጋት ተሰጧቸው። አባቶች የነሱ ናቸው፣ የተስፋው ዘር ናቸው። ከሁሉ በላይ ግን ክርስቶስ ከአይሁድ ወገን ተወለደ። ይሄ ትልቅ ክብር ነው። ይሄ ትልቅ ተስፋ ነው። የእግዚአብሔር ዓላማ ይሄን ምርጫ ያደረገው ኢየሱስ ክርስቶስ የዓለም ሁሉ መድኃኒት እንደሆነ እስማኤልን፣ ኤሳውም፣ አሕዛብም ከዛ በፊት የነበሩ ሰዎችም ሁሉ የሚድኑበት የእግዚአብሔር የማዳን ዕቅድ የተያዘው በመሲሁ ነው። የእግዚአብሔር አምላካችን ስም የተመሰገነ ይሁን። ስለዚህ አሁን ግን ሕግና ነቢያት የመሰከሩለት አስቀድሞ ተስፋ የተነገረለት የተስፋው ቃል ኢየሱስ ክርስቶስ ወደዚህ ምድር መጥቶ አስቀድሞ እግዚአብሔር ባቀደው ዕቅድ መሰረት በመስቀል ላይ ስለ ሰዎች ሁሉ ኃጢአት፣ ስለተወሰኑ ሰዎች አይደለም፣ ስለ አይሁድ አይደለም፣ ስለ አሕዛብ ብቻ አይደለም፣ ስለ ሰው ልጆች ሁሉ ኃጢአት ኢየሱስ ክርስቶስ ቤዛነትን ከፈለ፣ መስዋዕት ሆነ፣ ሰዎች ሁሉ ይድኑ ዘንድ። ስለዚህ የአብርሃም ተስፋው፣ የሕግ ፍጻሜ፣ የነቢያት ምስክርነት፣ የትንቢታቸው ፍጻሜ፣ የተስፋው ፍጻሜ ጌታችንና አምላካችን ኢየሱስ ክርስቶስ ነው። አሜን። በእርሱ በማመን የእግዚአብሔር ልጅነት ይገኝ ዘንድ፣ ከሞት ወደ ሕይወት እንሻገር ዘንድ፣ ወደ መንግሥተ ሰማያት እንገባ ዘንድ፣ ከጨለማ ኃይላት እንድን ዘንድ፣ የእግዚአብሔርን ልጅነት የመንፈስ ቅዱስን ስጦታ እንቀበል ዘንድ፣ ለዘላለም ሕይወት የሚሆን ሕይወትን እንቀበል ዘንድ ኢየሱስ ክርስቶስ ከሞት ተነሳ። ስለዚህ ኢየሱስ የዓለም መድኃኒት ነው። ይሄ በአዲስ ኪዳን ያለችው ቤተ ክርስቲያን የእስራኤል አይደለችም። በአዲስ ኪዳን ያለችው ቤተ ክርስቲያን የአሕዛብ አይደለችም። በአዲስ ኪዳን ያለችው ቤተ ክርስቲያን የሰዎችን ሁሉ ጾታን፣ ዘርን ሳይለይ ሁሉ በኢየሱስ ክርስቶስ አምነው ዳግም ከእግዚአብሔር የተወለዱ የክርስቶስ አካል የሚኖሩባት አዲስ ኪዳን ናት። አሁን እዚህ ውስጥ ጳውሎስ በአእምሮ ውስጥ ያለ ነገር አለ። አይሁድ ልጅነት፣ ኪዳን፣ የተስፋ ቃል፣ ስርዓት፣ ክብር፣ ሕግጋት፣ ኢየሱስ ክርስቶስ ከነሱ ይበጣል። ይህ ታላቅ ፕሪቪሌጅ ነው። ይህ ታላቅ መታደል ነው። ነገር ግን አይሁድ ኢየሱስ ክርስቶስን ሰቀሉት። ኢየሱስ ክርስቶስን አላመኑት። ከዚህ ክብር፣ ከዚህ ተስፋ ጎደሉ። ሕጉ የሚናገርለትን እግዚአብሔር ለአባቶቻቸው የሰጠውን ተስፋ አልተቀበሉም። ከእግዚአብሔር ክብር ጎደሉ። ለምን? ያሳዝናል። ጳውሎስም ከዛ የባሰ ነበረ። ይሄንን ነው ዛሬ የምናየው። በቃ ይሄ ከገባን ዛሬ ሮሜ 9-11 ድረስ ያለውን በደንብ እንረዳለን። ካለዛ የልዩነት ምክንያት ይሆናል። ካለዛ የተለያየ አቋም ሰዎች ይዘው የመከራከሪያ ይሆናል። ሮሜ የሚናገረው ስለዚህ ነው። የሮሜ ከምዕራፍ 9-11 ድረስ ያለው ዋና ኃይለ ቃል እግዚአብሔር ሁሉን ይምር ዘንድ ሁሉን ባለመታዘዝ ዘግቶታልና። በሕግ ሥራ ማንም አይጸድቅም። ሁሉ አፉ ይዘጋ ዘንድ በእግዚአብሔር ፊት ማንም እንዳይናገር ይሄ ያለኝ ብሎ እንዳይል አሕዛብም አይሁድም ምን ሆነዋል? ሁሉም ኃጢአተኞች፣ ሁሉም ከፍርድ ከቁጣ በታች ሆነዋል። ስለዚህ ሁሉ ምንድነው? በኢየሱስ ክርስቶስ በማመን ከሚያገኙት ጽድቅ ውጪ አይሁድም ይሁን የትኛውም ሕግን በመፈጸም ሰው ሊጸድቅ አይችልም። ስለዚህ ሁሉም የእግዚአብሔር ምሕረት ያስፈልጋቸዋል ማለት ነው። ምሕረት ያስፈልጋል። ገላትያ ምዕራፍ 3:22፣ ሮሜ
ምዕራፍ 3 ቁጥር 9፣ ሮሜ ምዕራፍ 3 ከቁጥር 19 እስከ 20 ድረስ፣ ሮሜ ምዕራፍ 3 ቁጥር 23 ሁሉ በድለዋል የእግዚአብሔርም ክብር ጎድሏቸዋል አንድም ጻድቅ የለም ይላል። ስለዚህ ይሄ የሚያሳየን የእግዚአብሔር መለኮታዊ ፍርድ ሰው ሁሉ በኃጢአት በታች መሆናቸው የሚያመለክተን ግቡ ምንድነው? የእግዚአብሔር ምሕረት ይገለጥ ዘንድ ነው። እግዚአብሔር ይመስገን። ሕጉ የሚያሳየው ኢየሱስን ነው። የሰውን አለመቻል፣ የሰውን ወደ እግዚአብሔር መቅረብ አለመቻል የሰውን ኃጢአተኝነት ያሳያል። ስለዚህ እግዚአብሔርን ምሕረት ሰዎች እንዲለምኑ የሚያደርግ እንጂ ሕጉ በራሱ ሰዎችን ሊያጸድቅ አይችልም ከእግዚአብሔር ምሕረት ውጪ። ስለዚህ ድህነት በሰው ስራ ሳይሆን በእግዚአብሔር ቸርነትና በእግዚአብሔር ምሕረት የሚገኝ እንጂ ሰዎች በሃይማኖታቸውና በራሳቸው ችሎታ የሚጸድቁበት እንዳልሆነ ባለፈው ተመልክተናል። አራት ክፍል እንመለከተዋለን ዛሬ። ይህንን ከ9 እስከ 11 ያለውን በአራት እንከፋፍለዋለን። የመጀመሪያው ክፍል ከሮሜ ምዕራፍ 9 ከቁጥር 1 እስከ 29 ድረስ ያለውን ነው። ይሄ ዋና ክፍል ነው። ሁለተኛ ከሮሜ ምዕራፍ 9 ቁጥር 30 እስከ ምዕራፍ 10 ቁጥር 14 ድረስ ያለውን እንመለከታለን። ሶስተኛ ከ10:5 እስከ 11 24 ድረስ ያለውን እናያለን። አራተኛ የሮሜ ምዕራፍ 11 ከቁጥር 25 እስከ 36 ያለውን በአራት ክፍል እናያቸዋለን። እንግዲህ አንድ ነገር አለ። ጳውሎስ መጀመሪያ ላይ ሲናገር ምን ይላል? ከሮሜ ምዕራፍ 9 ከቁጥር 1 እስከ 5 ባለው በእውነት ነው የምላችሁ ትልቅ ክፍል ነው። ጳውሎስ እኔ የተረገምኩ ልሁንና እስራኤላውያን ወገኖቼ ወደ እግዚአብሔር መንግስት ቢገቡልኝ ብሎ የሚያለቅስበት የሚጸልይበት ክፍል ነው። በእውነት በጣም ያሳዝናል። ጳውሎስ ያለውን አንጀት ነው የሚያሳየው። ጳውሎስ የአሕዛብ ሐዋርያ ሆኖ የተሾመ ነው። ነገር ግን ለእስራኤል ለወገኖቹ በጣም ነው የሚያስበው። እስራኤላውያን ወገኖቹ ለሱ መልካም የሚያደርጉለት አይደለም። መናፍቅ ነህ የሚሉት፣ ሃይማኖትን የካድክ ብለው የሚሉት፣ በድንጋይ የወገሩት፣ በጅራፍ የገረፉት፣ የሚያሳድዱት፣ በምድር ላይ ካሉ ከአሕዛብ ይልቅ በወንጌል ምክንያት ኢየሱስ ክርስቶስን መግደል ብቻ አይደለም፣ ጳውሎስንም በዘመኑ ሁሉ የሚያሳድዱት ጠላቶቹ አይሁዶች ናቸው። ስለነዚህ ወገኖቼ እኔ የተረገምኩ ልሆን ይላል፣ እነርሱ ይድኑ ዘንድ። ምክንያቱስ ያ ሁሉ የተነገረው ተስፋ የማን ነበረ? የአይሁድ ነበር። ነገር ግን እነሱ አልዳኑም፣ አሕዛብ ግን አምነው ዳኑ። ስለዚህ ይሄንኑ ጉዳይ ጸሎቱን ሲናገር ብዙ ሐዘን የማያቋርጥም ጭንቀት በልብ ያለብኝ ስል በክርስቶስ ሆኜ እውነትን እናገራለሁ፣ አልዋሽምም፣ ሕሊናዬም በመንፈስ ቅዱስ ይመሰክርልኛል። በሥጋ ዘመዶቼ ስለሆኑ ስለ ወንድሞቼ ክርስቶስ ተለይቼ እኔ ራሴ የተረገምኩ እንደሆን ጸልይ ነበርና ይላል። እና ለምንድን ነው የሚጸልየው? ብዙ ሐዘን ብዙ ጭንቀት ያለበት ስለ ገንዘብ አይደለም፣ ስለ ክብር አይደለም፣ ስለ ዝና አይደለም። ይሄን የሚለው ጳውሎስ ወንድሞቼ ይላል ምዕራፍ 10 ላይ የልቤ በጎ ፈቃድና ስለ እስራኤል ወደ እግዚአብሔር ልመናዬ እንዲድኑ ነው ይላል። እንዲድኑ እንዴት ያሳዝናል። ስለዚህ ወገኖቼ እዚህ ውስጥ አንድ የምንይዘው ነጥብ አለ። በዚህ ያለ ህዝብ የዳነ ህዝብ ነው። ብዙ እናቶች፣ ብዙ አባቶች፣ ብዙ ወንድሞች፣ ብዙ እህቶች አሉ ያልዳኑ። እኛ ከዛ ውስጥ አምልጠናል። ስለዚህ እውነተኛ መዳንና የመዳን ዋስትና ማግኘት ሰውን ግዴለሽ አያደርገውም። ላልዳኑት የሚቃጠል የፍቅርና የሐዘን ልብ ይኖረዋል እንጂ ስለ ወገኖቹ መጥፋት የማያስብ ስለ ወገኖቹ መጥፋት ግድ የማይለው ክርስቲያን በእውነት ስለ መዳኑ እርግጠኛ አይደለም። ይሄ ምልክት ነው። መዳናችን የክርስቶስ መንፈስ በውስጣችን መኖሩ ስለሚጠፉት ሰዎች ክርስቶስ ቤዛነትን እንደከፈለ እንዲሁ ብናደርግ ደስ ይለናልና ይሄ ትልቅ ነጥብ ነው። ሮሜ እንግዲህ ከምዕራፍ 9 ቁጥር 1 እስከ 29 ድረስ ዋናው ሐሳብ ምንድን ነው? ከእነርሱም ክርስቶስ በሥጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። ቁጥር 5 ላይ ከነማን? ከአይሁድ። ለምን? ልጅነት
ክብር፣ ኪዳን፣ ሕግ፣ አምልኮ፣ ተስፋ፣ ትእዛዝ፣ አባቶች፣ መጨረሻም ክርስቶስ ከነሱ መጣ ብለናል። ስለዚህ አሁን እዚህ ውስጥ የእግዚአብሔርን ምርጫ እንመለከታለን። የእግዚአብሔርን ምርጫ አሁን ጳውሎስ እዚህ ጋር ምንድነው የሚያነሳው? ቁጥር 6 ላይ ማለት ነው። ነገር ግን የእግዚአብሔር ቃል የተሻረ አይደለም ይላል። እንዴ እግዚአብሔር ለእስራኤል የሰጠው ያ ሁሉ ተስፋውን ክርስቶስን ካላመኑና የሚጠፉ ከሆነ እግዚአብሔር የሰጠው ተስፋ ዋጋ የለውም። በቃ የእግዚአብሔር ኪዳን ምን ሆኗል? እግዚአብሔር ታማኝ አይደለም። እስራኤል ይድናል ብሏል አይደል እንዴ? እስራኤል አሁን ድነዋል እንዴ? አልዳኑም። ታዲያ እግዚአብሔር ይዋሻል ወይ? የእግዚአብሔር ቃል የተሻረ አይደለም ይላል። የተሻረ አይደለም፣ የእግዚአብሔር ቃል የተሻረ አይደለም ብሎ ወደ ምርጫው ትምህርት ይሸጋገራል። አልተሻረም። እና ምንድነው የሚለው? አሁን ወደ ምርጫው ሲገባ ምን ይለናል? ጀማሪው ፈጻሚውና ግቡ ራሱ እግዚአብሔር ብቻ ነው በሚል በዚህ በምዕራፍ 9 እስከ 11 ድረስ ይነግረናል። እግዚአብሔር ይመስገን። ስለዚህ አሁን ይሄንን ክፍል እንመለከተዋለን። የእግዚአብሔር ምርጫ ግቡ ማን ነው ማለት ነው? ክርስቶስ ነው። አሁን ጳውሎስ ምርጫ ብሎ የሚለው ማለት ነው ከምዕራፍ 9 ቁጥር 1 እስከ 29 ድረስ የሚናገረው የክርስቶስ የዘር ሐረግና የእግዚአብሔር ሉዓላዊ ምርጫ ማሳየት ነው። የተስፋውን ቃል ማለት ነው። የተስፋውን ቃል እንግዲህ ምርጫዎቹን አይተናል አይደል? ይስሐቅን መረጠ። ከዛስ ማንን መረጠ? ያዕቆብን መረጠ። ኤሳውን ምን አረገ? እስማኤልን ምን አረገ? አልመረጠም ማለት ለነዚህ በዚህ በኩል ዘር እንዲጠራ አደረገ ማለት ነው የተስፋው ቃል። ስለዚህ ይስሐቅ በእስማኤል ላይ፣ ያዕቆብ በኤሳው ላይ የሚያሳየው የግል መዳንን ኩነኔን ሳይሆን ወይም ደግሞ ፐርሰናል ሳልቬሽን አይደለም፣ ወይም ደግሞ ፐርሰናል ዳሚኔሽን አይደለም፣ ፍርድ አይደለም። ምን ነው ምርጫው የሚያሳየው? የክርስቶስን የመምጫ መንገድ የተስፋውን ቃል ነው የሚያሳየው። ስለዚህ የሮሜ መልእክት ምዕራፍ 9 ዋና ሐሳብ ምርጫ ያደረገው እግዚአብሔር ኢየሱስ ክርስቶስ የሚመጣበትን የዘር ሐረግ ነው ማለት ነው። ይሄ ነው ዋናው ትምህርት። ስለዚህ እስራኤላውያን እኛ የአብርሃም ዘር ነን ይላሉ። ነገር ግን የአብርሃም ዘር የሚሆኑት የተስፋው ዘር እንጂ በሕግ የሚያምኑና ሕግን እንፈጽማለን የሚሉ በራሳቸው የሚተማመኑትን አይደለም ማለት ነው። ስለዚህ አሁን እዚህ ጋር የምንመለከተው ሰው የሚድነው በስጋ ዝምድና የአብርሃም ዘር በመሆን ወይም በሕግ ስራ ሳይሆን በእምነትና በተስፋው ቃል ነው ብሎ ለመወሰን መብቱ የማን ነው ማለት ነው? ይሄ እግዚአብሔር ምርጫ ነው። በክርስቶስ በኩል እንዲድኑ ብሎ ከአብርሃም ከአዳም ጀምሮ ያለውን ይህንን የክርስቶስን የመምጫ መስመር የመወሰንና በክርስቶስ በኩል ሰዎች እንዲድኑ ማድረጉ የማን ምርጫ ነው? ማን ሊያስገድደው ይችላል? እሱ ሉዓላዊ አምላክ ነው። ምርጫ ይህንን ነው የሚያሳየው። አይሁዳውያን አሁን የለም ይሄን የእግዚአብሔር ምርጫ ሳይሆን በሕግ በኩል ያለነውን እኛን ብቻ ማዳን አለበት ብለው እግዚአብሔርን መጠየቅና ማስገደድ አይችሉም። እግዚአብሔር ይመስገን። እንግዲህ ከምዕራፍ 9 ቁጥር 1 እስከ 29 ድረስ የሚያሳየን ነው። ስለዚህ በዚህ ውስጥ ያለው ጭብጥ ሐሳብ ምንድን ነው? ምርጫው በስጋ ወይም በሰው ጥረት ሳይሆን በጸጋው የተደረገ መሆኑን እናያለን። በጸጋ ነው። ስለዚህ የአይሁድ የመመረጥና ትልቁ የመጨረሻው ግብ ክርስቶስ ከእነርሱ ዘንድ በስጋ እንዲመጣ ነው ማለት ነው። እንዲመጣ ነው። እግዚአብሔር እስራኤላውያንንም የመረጣቸው በእነርሱ መልካምነትና በእነሱ ችሎታ ሳይሆን እግዚአብሔር ቸር ስለሆነ በእነሱ በኩል አሕዛብ ሁሉ ምን እንዲሆኑ ነው? እንዲድኑ። ክርስቶስ ከእነሱ እንዲመጣ እግዚአብሔር እስራኤልን መረጠ። ይሄ ማን ምርጫ ነው? የእግዚአብሔር ምርጫ፣ የእግዚአብሔር ሉዓላዊነት ነው። ሰዎች በኢየሱስ ክርስቶስ እንዲያምኑ ማድረጉ። ስለዚህ የዚህ ትምህርት ዋና መልእክት ከምዕራፍ 9 ከቁጥር 1 እስከ 29 ድረስ ያለው እግዚአብሔር ሰውን የሚያድነው በዘር ሐረግ ወይም በሰው ጥረት ሳይሆን በሉዓላዊ ጸጋው ነው። እግዚአብሔር እስራኤልን የመረጠበት ዋና ዓላማ የዓለም መድኃኒት የሆነው ክርስቶስ
በእነርሱ በኩል እንዲመጣ ነው። ስለዚህ መዳናችን የተመሰረተው በእግዚአብሔር ጸጋ ላይ እንጂ በራሳችን ማንነት ላይ አይደለም ማለት ነው። ይህን ከያዛችሁልኝ በቂ ነው። ይሄ የሮሜ ምዕራፍ 9 ከቁጥር 1 እስከ 29 ያለ ሐሳብ ነው። ይሄንን ሐሳብ ከምዕራፍ 1 ቁጥር 8 እስከ ካጠናነው ጋር የተያያዘ ነው። የተለየ አይደለም። ከሮሜ ምዕራፍ 1 እስከ 8 ድረስ ያየነው ጽድቅ በእምነት ለሚያምኑ ሁሉ እንደሆነ የሚያስተምረውን የምዕራፍ 1 ቁጥር 16ን ማለትም በወንጌል አላፍርም አስቀድሞ ለአይሁዳዊ ደግሞ ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለምንድን ነው? ለማንና ለማን? ለአይሁድም ደግሞ ለግሪክ ሰው። በደንብ አስተውሉ። አስቀድሞ ለማን? ለአይሁዳዊ ማለት ከነሱ ቅድሚያ አለ ማለት ነው። ዓለም ሁሉ የሚድንበት ኢየሱስ ከነሱ ስለሚመጣ። ስለዚህ ይሄንን የተመለከትነው እንዲሁ አሁን እዚህ ጋር የምንመለከተው ከምዕራፍ 9 እስከ 11 ድረስ ያለ ነው። በተመሳሳይ ሁኔታ ማለት ነው የምህረት ትምህርት ከሮሜ ምዕራፍ 11 ቁጥር 32 ጋር የተያያዘ ነው ማለት ነው። ምን ይላል? እግዚአብሔር ሁሉን ይምር ዘንድ ሁሉን ባለመታዘዝ ዘግቶታል ማለት ነው። በማን እንዲድኑ? በኢየሱስ ክርስቶስ እንዲድኑ። ስለዚህ የእግዚአብሔር የመጨረሻ ዓላማ ሰዎችን ሁሉ መማርና ለማጽደቅ እንጂ አስቀድሞ ጥቂቶችን ለጥፋት ጥቂቶችን ለመዳን እግዚአብሔር ሰዎችን አልመረጠም። እግዚአብሔር ለሲኦል ብሎ ሰዎችን አልመረጠም። ሰዎች ሁሉ ይድኑ ዘንድ ዓለሙ ሁሉ ይድን ዘንድ ኢየሱስ ክርስቶስ ለዓለሙ ሁሉ ቤዛነትን ከፍሏል። ስለዚህ ክፍሉን ለግል መዳን ቅድመ ውሳኔ ለሚባለው ማለት ነው መውሰድ ከጠቅላላው የሮሜ መልእክት ጭብጥ ያፈነገጠ ሊሆን ይችላል። ስለዚህ ይሄንን እንመለከታለን ማለት ነው። እግዚአብሔር ይመስገን። ይህችን አሁን የሮሜ ምዕራፍ 9 ከቁጥር 1 እስከ 29 ድረስ ያለውን በዚህ አይነት ከያዝነው በቂ ነው። እግዚአብሔር መንፈስ ቅዱስ ደግሞ የበለጠ ያብራራልናል። ክፍል 2 ላይ እንሄዳለን። ክፍል 2 ላይ ከሮሜ ምዕራፍ 9 ቁጥር 30 እስከ ምዕራፍ 10 ቁጥር 4 ድረስ የምንመለከተው ክርስቶስ የሚያምኑ ሁሉ ይጸድቁ ዘንድ የሕግ ፍጻሜ ነውና፣ ይሄ ኃይለ ቃሉ ይሄ ነው። ክርስቶስን የሚያምኑ ሁሉ ይጸድቁ ዘንድ በስራ ሳይሆን በምን? በእምነት ሰዎች ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነው። እግዚአብሔር ይመስገን። ስለዚህ አሁን ሰው የሚድነው የሕግን ስራ በመፈጸም ሳይሆን በክርስቶስ ምን በማለት ነው? በማመን ነው። አይሁዳውያን ግን ክርስቶስን ሳይሆን የእግዚአብሔርን ጽድቅ ሳይሆን የራሳቸውን ጽድቅ ሊያቆሙ ሲፈልጉ ከእግዚአብሔር ጽድቅ ምን ሆኑ? ወደቁ። ተመልከቱ። ቅርብ ናቸው፣ በር ላይ ናቸው፣ የእግዚአብሔር ሕዝቦች ናቸው፣ ይሄ ሁሉ ተስፋ አላቸው። ነገር ግን የሕጉ ፍጻሜ የሆነውን ኢየሱስ ክርስቶስን አምነው መዳን ሲችሉ ክርስቶስን ባለማመናቸው እስራኤላውያን ከጸጋው ምን ሆኑ? ወደቁ። ይሄንን የት ጋር እንመለከታለን? ምዕራፍ 9 ቁጥር 30 ጀምሮ ያለውን እንግዲህ ምን እንላለን? ጽድቅን ያልተከተሉት አሕዛብ ጽድቅን አገኙ፣ እርሱ ግን ከእምነት የሆነ ጽድቅ ነው። ከምን የሆነ ጽድቅ ነው? አሕዛብ የዳኑት ሕግን በመፈጸም አይደለም። አሕዛብ ኢየሱስን በማመን ምን ሆኑ? ጸደቁ። ከአይሁድ ውጭ ያሉት ማለት ነው። ስለዚህ እስራኤል ግን የጽድቅን ሕግ እየተከተሉ ወደ ሕግ አልደረሱም። እስራኤል ለምን? ይህ ስለምንድን ነው? በስራ እንጂ በእምነት ጽድቅን ስላልተከተሉ ነው ይላል። ስለዚህ አይሁድ ከእግዚአብሔር ጽድቅ የጎደሉትና ይህንን የሕግ ፍጻሜ የሆነውን የክርስቶስን በረከት ያላገኙበት ምክንያት ምንድን ነው ተብሎ ቢባል ከእግዚአብሔር ጽድቅ ይልቅ የራሳቸውን ጽድቅ ሊያቆሙ ስለፈለጉ ነው። በሕግ ስራ እንጸድቃለን ስላሉ ነው ማለት ነው። ቅድም ምን ብለናል? ሁሉም
ኃጢአተኞች ናቸው፣ ሁሉም በድለዋል፣ የእግዚአብሔርም ክብር ጎሏቸዋል። ሁሉን በኃጢአት እግዚአብሔር ምን አድርጓል? ዘግቷል። ሰው የሕግን ሥራ በመፈጸም ሊጸድቅ አይችልም ብለናል። ስለዚህ ሃይማኖታዊ ቅንዓት ብቻውን ሰውን አያድንም። እስራኤል በሕግ ሥራ ሊጸድቁ ሲታገሉ በክርስቶስ ምን ሆኑ? ተሰናከሉ። ክርስቶስ የመዳኛ አለት ሳይሆን የማሰናከያ አለት ሆነባቸው። እግዚአብሔር አምላክ ይርዳን ወገኖች። ይሄ ጸጋ ወንጌል ነው፣ ጸጋ ወንጌል ነው እና ሰው በስራው በሕግ ሥራ ሊጸድቅ አይችልም። እስራኤል በሕግ ሥራ ሊጸድቁ ሲታገሉ በክርስቶስ ተሰናከሉ። ክርስቶስ ግን ለሚያምኑ ሁሉ ይጸድቁ ዘንድ የሕግ ፍጻሜ ነው ይላል። ሶስተኛው ከምዕራፍ 10 ቁጥር 5 እስከ 24 ድረስ ያለው ነው። ይሄ ክፍል የሚናገረው ሶስተኛው ክፍል መዳን የሚገኘው ሕግን በመፈጸም ሳይሆን ኢየሱስ ክርስቶስን በማመን ከሆነ ምንድነው መደረግ ያለበት? ሰው እንዴት ነው የሚድነው የሚለውን የሚመልስልን ክፍል ነው። እንዴት ነው ሰው የሚድነው? በሕግ ካልሆነ ክርስቶስን በማመን ከሆነ ምንድነው እንግዲህ ለመዳን መደረግ ያለበት የሚል ነው። ስለዚህ ይሄ የወንጌል ስብከትን አስፈላጊነት የሚናገር ክፍል ነው። አሁን የእግዚአብሔር ማዳን እነሆ በአፍህና በልብህ ምን ሆኖልሃል? ቀርቦልሃል። ወደ ሰማይ ልሂድ አትበል፣ ወደ ጥልቁም ልውረድ አትበል። እግዚአብሔር ሰዎች ሁሉ ይጸድቁ ዘንድ እግዚአብሔር ስራውን ሰርቷል። ስለዚህ ከአንተ የሚጠበቀው ከሰው የሚጠበቀው ሰው በአፉ መስክሮ በልቡ አምኖ ምን ይሆናል? ይጸድቃል፣ ይድናል። በጣም የሚገርም ነው። ቅርብ ነው ማለት ነው። ስለዚህ የወንጌል ስብከትን አስፈላጊነት ይናገራል። ወንጌል ምን መሆን አለበት? መሰበክ አለበት። የጸጋው ወንጌል ይሄንን ነው። እንግዲያው ሰዎች ባፋቸው መስክረው እና በልባቸው አምነው የሚድኑ ከሆነ ወንጌል ሰባኪ ያስፈልጋል። ወንጌል መሰማት አለበት። ወንጌልን እስካልሰበክ ነውና ሰዎች ወንጌልን እስካልሰሙ ድረስ ሰዎች አይድኑም። እንዲሁ እግዚአብሔር ዝም ብሎ ሰዎችን አያድንም። ምን መሆን አለበት? ወንጌል መሰበክ አለበት። ይሄ ወንጌል እንዲሰበክ ደግሞ ለእያንዳንዳችን አደራ ተሰጥቶናል። እኛ ካልሰበክን፣ ቤተክርስቲያን ወንጌልን ካልሰበከች፣ ሰባኪያን ካልተላኩ እንዴት ይሰማሉ? ካልሰሙ እንዴት ይድናሉ? ሰባኪያን ምን መሆን አለባቸው? መሄድ አለባቸው። ምን ይዘው? ወንጌልን ይዘው። እግሮቻቸው ምን ያሉ? ያማሩ ናቸው። ወንጌልን የሚሰብኩ። ወንጌልን መስበክ ከእግዚአብሔር ጋር አብሮ መስራት ነው። ይህንን እንመለከታለን ማለት ነው። እግዚአብሔር ይመስገን። ወደ አራተኛው ክፍል ልሂድ። አራተኛው ክፍል የሚነግረን ምንድን ነው? ይሄ የድህነታችንን ማጠቃለያ ነው ጳውሎስ የሚናገረው። አሁን እዚህ ውስጥ ምንም ያልደከሙ ጣዖት ሲያመልኩ የነበሩ እንደ ልባቸው አጋንንት ሲያመልኩ የነበሩ ሰዎች መጥተው ወደ እግዚአብሔር መንግሥት ኢየሱስ ክርስቶስን በማመን ገቡ። አይሁድ ደግሞ በአንድ በኩል ሕጉን እየጠበቁ እግዚአብሔርን እየጠበቁ መሲሁን እየጠበቁ መሲሁ ሲመጣ ሊቀበሉት አልቻሉም። ነገር ግን አሁን የእግዚአብሔር ቃል ተሽሯል ወይ ብሎ ቅድም ምዕራፍ 9 ላይ እንደተናገረው የእግዚአብሔር ቃል ምን አላለም? አልተሻረም። ቅሬታዎች አሉት። ጳውሎስ ራሱ አንዱ ምንድን ነው? አንዱ ቅሬታ ነው። አንዱ የዳነ ነው። አይሁዳውያን ሁሉም አይዳኑ እንጂ ከነሱ ውስጥ ቅሬታዎች የተስፋው ዘር የሆኑ ከእምነት የሆኑ ከአብርሃም የሆኑ እውነተኛዎቹ እስራኤላውያን ማለት ነው። እውነተኛዎቹ የአብርሃም ልጆች በኢየሱስ ክርስቶስ አምነዋል። ስለዚህ የእግዚአብሔር የተስፋ ቃል አልተሻረም፣ ተፈጽሟል። ሁሉም እስራኤላዊ አይደለም ይላል። እስራኤላዊ የተባሉት እነማን ናቸው? የአብርሃምን እምነት ተከትለው የሕጉ ፍጻሜ የሆነውን ኢየሱስ ክርስቶስን የሚያምኑ የተስፋው ቃል ልጆች ወራሾች ናቸው ማለት ነው። ስለዚህ ይሄንን እንመለከታለንና ጳውሎስ ምን ይላል በዚህ ውስጥ? እግዚአብሔር ለአባቶች የገባው ቃል ኪዳን ምን አላለም? አልተሻረም። እግዚአብሔር ሁሉ እስራኤላውያን ይድናሉ አላለም። የሚድኑት እነማን ናቸው? ሁሉ እስራኤላዊ ነው ይላል። ምዕራፍ 2 ላይ አይተናል ባለፈው። ሁሉ እስራኤላዊ አይደለም።
እውነተኛው የአብርሃም ዘር እውነተኛው እስራኤላዊ የተስፋውን ዘር ክርስቶስን ያመኑ ናቸው። ይህንን ብዙ በወንጌሉ ላይም ከጌታችን ከኢየሱስ ክርስቶስ ጋር አይሁድ ሲከራከሩት እንመለከታለን። እናንተ ከአባታችሁ ከአብርሃም ብትሆኑ እኔን ምን ታደርጉ ነበር? ታምኑኝ ነበር። ግን እናንተ ከአባታችሁ ከአብርሃም አይደላችሁ፣ እናንተ ከሌላው ከዲያብሎስ ናችሁ ይላችኋል። እነርሱም ደግሞ እንደዛው ይሉታል። ስለዚህ አሁን እግዚአብሔር የሰጠው የተስፋ ቃል ለአብርሃም የሰጠው ለይስሐቅ የሰጠው በሕግጋት የተነገረው በነቢያት የተመሰከረለት ያ ጽድቅ ኢየሱስ ክርስቶስ ሁሉም ባይሆኑ የተወሰኑ አይሁድ ምን አድርገዋል? አምነዋል። ስለዚህ እግዚአብሔር ቃል ምን ሆኗል? ተፈጽሟል፣ የተሻረ አይደለም ነው የሚለው። ስለዚህ እግዚአብሔር ሰውን ሁሉ በምሕረቱ ስር ያደረገው ማንም በራሱ ስራ እንዳይመካ ነው ይላል። ይሄ ሁሉ ስራ የተሰራው በማን ነው? በእግዚአብሔር ነው። እጅግ ይደንቃል። ጳውሎስ ተደንቋል። አሁን ተደንቆ ምን ይላል? በምስጋና ከምዕራፍ 11 ቁጥር 33 ጀምሮ እግዚአብሔርን ያመሰግናል። ከሮሜ ምዕራፍ 1 እስከ 11 ድረስ ያለው ሙሉ ትምህርት ስንቃኝ የምንደርስበት ታላቅ እውነት አለ። ያ እውነት አንድ እውነት ነው። ከምዕራፍ 1 እስከ 11 ድረስ እግዚአብሔር ያደረገውን የሚያሳይ ነው። ከምዕራፍ 1 ቁጥር 1 እስከ ምዕራፍ 4 ድረስ ሁሉ ከእርሱ ሆነ። ሰዎች ኃጢአተኞች ናቸው። ሰዎችን ሁሉ ለማዳን እግዚአብሔር ምን አደረገ? አንድ ልጁን ሰጠ። በመስቀል ላይ እንዲሞት ቤዛነትን መስዋዕትን እንዲከፍል አደረገ። እርሱ በማመን ሰዎች ሁሉ ይድኑ ዘንድ እግዚአብሔር ይሄን አደረገ። ይሄ የማ ስራ ነው? የእግዚአብሔር ስራ ነው። ሁሉ ከማን ሆነ? ከእርሱ ሆነ። ሁለተኛ ከምዕራፍ 5 እስከ 8 ድረስ ሁሉ በማን ሆነ? በእርሱ ሆነ። ተመልከቱ። በእርሱ ምን አገኘን? መዳናችን፣ መቀደሳችን፣ የዘላለም ዋስትና ማግኘታችን፣ የመንፈስ ቅዱስ ማደሪያ መሆናችን፣ በቅድስና ለመኖር የምንችልበትን ኃይል መቀበላችን በማን የሆነ ነው? በእርሱ የሆነ ነው። እግዚአብሔር ይመስገን። ከእርሱ ነው፣ በእርሱ ነው። እሺ፣ ከምዕራፍ 9 እስከ 11 ድረስ ሁሉ ለእርሱ ነው። እግዚአብሔር ይመስገን። ሁሉ ለማክብር ወገኖቼ። ስለዚህ አሁን ምንድነው የኛ የመዳን ግብ? እግዚአብሔር እኛን ኃጢአተኞችን ያዳነበት ምክንያት ምንድነው? ለእግዚአብሔር ለክብሩና ለምስጋናው እንድንሆን ነው። እግዚአብሔር ይመስገን። ኤፌሶን ላይ ይህንን ከምዕራፍ 1 ውስጥ መመልከት እንችላለን። ለእርሱ ክብር ነው። ስለዚህ በዚህ ውስጥ ማለት ነው የተወሰኑ ነገሮችን ተናግሬ ጨርሳለሁኝ ዛሬ ማለት ነው። አሁን እዚህ ከሮሜ 9 እስከ 11 ድረስ ያለውን ክፍል ይዘን ይህንን ተምረን ማለት ነው የምንወጣው ዋና ማዕከላዊ እውነት ምንድን ነው? ምንስ ማድረግ አለብን እና ምን ይሁን? ይሄ ሁሉ ከተደረገልን ምን እናድርግ? ምንድነው የተረዳ ነው? ይቺ ነገር መሰረታዊ ነገር ናት። እውቀት ብቻ አይደለም፣ ክርስትና ህይወት ነው። እግዚአብሔር ላደረገው ነገር እኛ ምን እናደርጋለን? መልስ እንሰጣለን። እግዚአብሔር ከኛ መልስ ይፈልጋል። ምን እናድርግ? ጽድቅ ማለት ነው በሰው ጥረት፣ በሃይማኖታዊ ትምክህት ወይም በዘርና በስጋዊ ማንነት የሚገኝ አይደለም። ነው እንዴ? አይደለም። በምንድን ነው የሚገኘው? በኢየሱስ ክርስቶስ ብቻ፣ በኢየሱስ ክርስቶስ ብቻ በማመን ነው። በሌላ ብንጨምር ብንደርት የኢየሱስ ክርስቶስን ማዳን የሚሸፍኑና ለክብሩ የማይሆኑ ስለሆኑ ማለት ነው። ስለሆኑ ማዳን የእግዚአብሔር ነው። ያዳነውም በኢየሱስ ክርስቶስ ነው። የዓለሙ ሁሉ መድኃኒት ኢየሱስ ክርስቶስ ብቻ ነው። እግዚአብሔር ይመስገን። ይሄ ነው አሁን ጠቅላላ ከሮሜ ምዕራፍ 1 እስከ 11 ድረስ የምናየው። ስለዚህ በሃይማኖታችን ወይም በስራ ልምምዳችን ወይም በእውቀታችን በእኛ ችሎታ መጽደቅ አንችልም። ይችን ያዙ። ሰው በስራው ሊጸድቅ አይችልም።
ስለዚህ ከሃይማኖታዊ ትምክህት ምን መሆን አለብን? መውጣት ይኖርብናል። እንዲህ አይነት ክብር፣ እንዲህ አይነት ጸጋ የተቀበለ ሰው በዳነበት በመዳኑ በእግዚአብሔር ፊት የሚመካበት ምንም ነገር ትምክህት እንግዲህ ወዴት አለ? በማን ነው የምንመካው? የሚመካ በእግዚአብሔር ይመካ። ስለዚህ ስለ መዳናችን እንይሁን በእግዚአብሔር ቤት ስንኖር እግዚአብሔር በነገር ሁሉ በእኛ ስለሚሰራው ስራ ክብርን ለእግዚአብሔር በመስጠት በትህትና መኖር መቻል አለብን። እግዚአብሔር አምላክ ይርዳል። ይሄ መሰረታዊ ነገር ነው። ሰው ደግሞ ትዕቢተኛ ነው። ሰው ከእግዚአብሔር ጸጋ ይልቅ በራሱ ስራ የሚታመን ነው። በዘመናችንም በየዘመናቱም የምንመለከተው ትህትና የጎደለው ክርስትና እግዚአብሔር ያደረገልንን ካለማስተዋል የሚመነጭ። እግዚአብሔር አምላክ ይርዳል። ስለዚህ እግዚአብሔርን በመፍራትና በትህትና መኖር ያስፈልገናል። እግዚአብሔርን በመፍራት በትህትና የምንኖረው እግዚአብሔር አምላካችን ስለሆነ ብቻ ሳይሆን በፊቱም መቅረብና የሆነውን መሆን የቻልነው በእርሱ ቸርነት ስለሆነ ነው። ወገኖች ይህንን እንያዝ። ሌላው እዚህ ላይ የምንመለከተው ወንጌልን እንስበክ። እግዚአብሔር አምላክ ይርዳል። ጳውሎስ ምን አለ? ከወገኖቼ ተለይቼ አለ የተረገምኩ ልሁን አለ። አናቴማ ሲኦል ልውረድ ማለት ነው። ኢየሱስ ክርስቶስ በመስቀል ላይ ስለኛ ምን ሆነ? የተረገመ ሆነ፣ ኃጢአታችንን ተሸክሞ። ጳውሎስ ይህን ማድረግ አይችልም። ስለ ሰዎች ኃጢአት መሞት አይችልም። ማንም ሰውን ለማዳን ራሱን ቤዛ ማድረግ አይችልም። ግን ጌታ ሆይ እያለ ነው የሚጸልየው። እኔ ዳንኩኝ፣ ወገኖቼ ግን አልዳኑም። ለእግዚአብሔር የሚቀኑ እግዚአብሔርን የሚፈልጉ ናቸው። ብዙ ወገኖቻችን እንደዛ ናቸው። ይሄ እግዚአብሔር ያደረገለት ነገር ሲገባው የክርስቶስ ፍቅር ገባው፣ የክርስቶስ ሕይወት ገባው። ክርስቶስ ለጠላቶቹ እንደሞተ እርሱም ደግሞ ስለ ወገኖች ያለ፣ ወገኖቹ ጠላቶቹ ናቸው። ስለ እነርሱ ምን ልሆን አለ? ልሙት አለ። እኔና እናንተ ስለ ወገኖቻችን መሞት ቢያቅተን ባይሆንልን ወገኖቼ እግዚአብሔር ያደረገውን የሰራውን ስራ እነዛ ሰዎች ይድኑ ዘንድ ልንመሰክርላቸው ይገባል። እግዚአብሔር አምላክ ይርዳል። ወንጌል ከዚህ ፍቅር በመነሳት የሚሰበክ ነው። ከፍቅር የተነሳ ለሚጠፉ ሰዎች ከማዘን የተነሳ አንዳንዶቻችን አጠገባችን ላሉ ቤተሰቦቻችን እንኳ ለጎረቤቶቻችን እንኳ አንናገርም። ወገኖች ለምን? ለራሳችን ክብርን ስለምንፈልግ፣ መዋረድ ስለማንፈልግ፣ ዋጋ መክፈል ስለማንፈልግ። ጳውሎስ ግን ምን ልሁን አለ? የተረገምኩ ልሁን፣ እኔ ወደ ሲኦል ልግባ አለ። ይሄ ያለ መንፈስ ቅዱስ እንዲህ ማለት አይቻልም። በዚህ ራስ ወዳድ በሆንበት ዘመን ሰው ክርስትናን የሚፈልገው ለራሱ ነው። ሰው በመዳኑ ምክንያት በራሱ ይመካል፣ ለእግዚአብሔር እንኳ ክብር አይሰጥም። ስለዚህ በእንደዚህ አይነቱ ዘመን እግዚአብሔር እንዲህ ያለ የክርስቶስ ልብ ያላቸውን ሰዎች እግዚአብሔር ይፈልጋል። እናንተ ናችሁ። ስለ ወንጌል ከዳኑ ሰዎች ውጭ ሌላ ሊመሰክር ሊሰብክ የሚችል የለም። ሰዎች እንጀራ ሊበሉበት ይችላሉ። በወንጌል ወንጌል ሰባኪ ነን ብለው እንዲህ ነው እንዲያ ነው የሚል ማዕረግ ተሰጥቷቸው ለራሳቸው ኑሮ ሊኖሩበት ይችላሉ። ግን በእውነት የዳነ ሰው ግን የክርስቶስ ፍቅር ግድ ብሎት ስለ ወገኖቹ ሌትና ቀን ይጸልያል፣ ደግሞም ይመሰክራል። ይሄ ከእግዚአብሔር ጋር መስራት ነው። እግዚአብሔር ይመስገን። እግዚአብሔር ይባርካችሁ እና ክብር ለማን ይሁን? ሮሜን ተረዳችሁት እርግጠኛ ነኝ። እና ሁሉን በፍቅርና ሁሉን በትህትና እንድናደርግ፣ ሁሉን ለእግዚአብሔር ክብር እንድናደርግ ያመለክተናል። የሮሜ መልእክት ከምዕራፍ 1 እስከ 11 ጨርሰናል ዶክትሪናሉን ክፍል። አሁን በሚቀጥለው የምናየው ከምዕራፍ 12 ከ15 ድረስ ያለው እና የሚል ነው። እና እግዚአብሔር ይህን ካደረገልን ይሄ ሁሉ የማስራ ነው። እስካሁን ያየ ነው። የኛ ትንሽ ያስገባናት ነገር አለች። ትንሽ እችን የምታክል ኮንትሪቢዩት ያደረግ ነው። ሱታፌ የሚሉት አለ። የተሳተፍንበት ነገር አለ የለም። እግዚአብሔር በሰራው ስራ አመንን፣ ወደ እግዚአብሔር ክብር ደረስን።
ሁሉ በእርሱ፣ ሁሉ ከእርሱ፣ ሁሉ ለእርሱ። እግዚአብሔር ይመስገን። ስለዚህ ይሄ የተደረገለት ሰው እንዴት ነው የሚኖረው? እንዴት ነው የምንኖረው? ክርስትና ምን ይመስላል የሚለውን ነገር የክርስቲያናዊ ሕይወትን በሚቀጥለው ምዕራፍ ላይ እንመለከተዋለን። ከ12 ጀምሮ ክርስቲያናዊ ሕይወት ከእውነተኛ ትምህርትና ከእግዚአብሔር በመወለድ ይጀምራል። በቅድስና በመኖር ሕግን በመፈጸም የእግዚአብሔር ልጅ መሆን አይቻልም። በመስገድ በመጾም በመልካም ስራ በምን አትችሉም። ግን እግዚአብሔር በሰራው ስራ ዳግም የተወለደ ሰው በዚህ እስካሁን ድረስ በተነጋገርነው ውስጥ ያለ ሰው አዲስ ፍጥረት የሆነ ይሄን በምህረቱ በእግዚአብሔር ምህረት በክርስቶስ የተገለጠውን ማዳን በእምነት የተቀበለ ሰው ክርስቲያን ማለት ነው። እንዴት መኖር አለበት? እግዚአብሔር ይመስገን። ያ የክርስትና ፍሬ የመዳን ፍሬ ነው። በሚቀጥለው እንመለከተዋለን። የሰማነውን ቃል እግዚአብሔር በልቦናችን ያሳድርብን። እግዚአብሔር ይባርካችሁ። እንጸልይ።